ብዬ አስባለሁ። በእውነት ተሰቃይቷል። ዘፈን የምናዳምጥበት ጊዜ አይደለም፣ ችግራችንን ራሳችንን የምናዳምጥበት ጊዜ ነው። ቴዲ አፍሮ ዘፈን አወጣ ይለኛል እንዴ? የተመቸው ሰው ያዳምጥ። ዳር አወጣኸኝ፣ ጎተትከኝ፣ ቦጨርከኝ እንደሱ አይባልም። በባህል ምድር ዳስ ጣል አልካ፣ በጠበጥከን። ዳስ የምጣለው ሰው ስሞት ነው። ድንኳን ጣሉ አልከን። እኛ ምንና ኦሮሞ አንድ አይደሉም። ኦሮሞን ትራክተር የሚሰጠው መሬት የሚያንበሻብሸው በኦሮሞ ለመደበቅ ነው። ልክ ህወሓት በትግራይ እንደተደበቀችው። አንተ ጉደኛ፣ አንተ ታሪከኛ፣ ለካስ የከሰርሽ ጊፍተር ነሽ። ሰላማት ጋይስ እንደምናላችሁ፣ ዛሬም እንደተለመደው አዳዲስ የሆኑ መረጃዎች አዳዲስ ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። ምን አለ ቢቀር፣ ምክንያቱም ብሔር ስም የተጠራ የለም እዚህ ጋር። አንድ ብሔር ዝቅ አላለም። አንድ ብሔር አልተነቀም። ስለዚህ ማን ዘረኛ እንደሆነ ብቅ ብለህ ከወጣ ዘረኛው አንተ ነህ። ብቅ ያልከው አንተ ነህ። ስለዚህ ዘረኛው አንተ ነህ ማለት ነው። እና የድሮ ጤራት ለባቂላ እኛ ጥሩ ላይ ነን፣ እኛ ማን እንደተመጠ እንንገር ምናምን። እውነቴን ነው። ፈሳ አዶናይ እንግዲህ ፈርቷል። በቴዲ አፍሮ ሙዚቃ አንድም ቪዲዮ አልሰራም። እንግዲህ የፍራቸው ነው የሚያሳየው። ከሆነ ጊዜ ላይ ያኔ ሸቤ ምናምን ገብቶ አይደል ይወጣው። እንግዲህ ከዛ በኋላ ፖለቲካሊ ኢሹ ያለበት ነገር መስራት ስላልፈለገ ሊሆን ይችላል። እና መላው የኢትዮጵያ ሕዝብ እየሰራበት ባለው ሙዚቃ እሱ ግን አንድ ቪዲዮ እንኳን አልሰራም። መኖ የማሪዎስ ሙዚቃ እንግዲህ እያሸረገረ ነው ታያላችሁ። ግን ሪዝን ምንድን ነው? ለምንድን ነው ያልሰራው? በጣም የገረመ ያው አንዳንዴ መጠንቀቅ መቼስ ያስፈልጋል። አድናዊ ፎርቶም ሊሆን ይችላል። ግን ለራስህ አንዳንዴም ዝም ብለው ሁሌም እንደዚህ ወጥ ማድረግ አስፈላጊም ስላልሆነ ሊሆን ይችላል። ከጌሙ በላይ ወደኋላ በትዝታ እንዲሄድ ያደረገኝ ነገር የሆነ ወቅት ላይ ታስታውሱ እንደሆነ እኔም የሚያስብልኝ ሰው ይመጣል፣ እኔም ወገን ይኖረኛል እያለች ስታለቅስ የነበረውን ጊዜ ታስታውሳላችሁ አይደል? ዛሬ ከጌሙ በኋላ የነበረው ሙቭመንት የነበረው ሁኔታ ያንን ጊዜ እንዳስታውስ ነው ያደረገኝ። ጌሙ ጌም ነው። የሰው ፍቅር፣ የሰው መውደድ ምን ያክል በቃ እንዳላት የተረጋገጠበት። ከጌሙ ውጪ ደግሞ ያለው ሁኔታ ያኔ በምትገፋ በምትሰቃይ በምትደበደብ ጊዜ የነበረውን፣ በምትዋረድ ጊዜ የነበረውን፣ በምታለቀስ ጊዜ የነበረውን፣ ስትንቋሸሽ የነበረውን፣ ስትገፋ የነበረውን ያንን ጊዜ ነው እንዳስታውስ ያደረገኝ። የሁላችሁ ወገኖች እንኳን ቀረብን፣ አንዳንድ ነገሮች እንኳን ቀሩብን፣ እንኳን ተበላሹ፣ በቃ እነሱ ትዝታ ነው የሚሆኑት። እና አሁን ከጃኔ የተማርኩት ምንድነው? እግዚአብሔር በቃ የሚቀሩ ነገሮች ወደ ኋላ የሚያስተወን ነገር አለ። በቃ የሆነ ነገር ወደ ፊት ለፊት መልካም ነገር ሲያስብልን የሚያስተወን ነገር እንዳለ ተረድቻለሁ። እንኳን ቀረብሽ በቃ ያ ሁሉ ነገር፣ ያ መሰቃየት፣ ያ መዋረድ፣ ያ መንቋሸሽ፣ ያ መሰደብ እንኳን ቀረብሽ። እግዚአብሔር ለዚህ ክብር ነው ያበቃሽ። አንቺም ያለቀሽበት ወገን እግዚአብሔር ይሰጠኛል፣ ዘመድ ይሰጠኛል፣ ለኔ የሚያስብልኝ ሰው ይመጣል ያልሽውን እግዚአብሔር በአንድ አይደለም በቤተሰብ ነው የካሰሽ። በእውነት እኔ በጣም ነው ፕራውድ የሆንኩት። በቃ በጣም ባንቺ በቃ በጣም በእውነት ይገባሻል። በቃ ግን አደራ ምልሽ ይሄንን እንደሚወድሽን ሰው በቃላትም ንግግር በተግባርም እንዳታስቀይም። ለአንድ ቀንም ቢሆን ልጅ ነሽ፣ ልትሳሳትሽ ትችያለሽ፣ ችግር የለውም። ግን በጣም ሰው ይወድሻል። በቃ እግዚአብሔር ደግሞ ክሶሻል። በቃ እግዚአብሔርን አመስግኝ። እውነት እኔ በጣም በነገራችን ላይ እንደሚሳካላቸው ሰዎች ልባቸው ንጹህ የሆኑ ሰዎች ናቸው። እግዚአብሔር በእውነት ምን ያክል ከጎንሽ እንደሆነ በእውነት የታየበት ነውና በጣም እድለኛ ነሽ አዶናይ።
አንተ በጣም የምትገርም ሰው ነህ በእውነት። እኔ ብዙ ካንተ ብዙ ተምረናል፣ ብዙ ካንተ አውቀናል፣ ብዙ ካንተ ተረድተናል። አንተ የምትገርም ሰው ነህ። እግዚአብሔር ሁሉንም ነገር መልካም ያደርግ። እንግዲህ እናንተ ላይ የምነሱ ሰዎች ይቀጥሉ፣ እናንተም እያበባችሁ ትሄዳላችሁ። ጃንዬ በጣም ነው የምንወድሽ። ታላቅ ወንድምሽ በጣም ይወድሻል። ታንክ ዩ ቬሪ ማች። እንደሰማችሁት ነው። ያው አንዳንዴ ከባህልና ከስርዓት የወጣ ነገር ሲሆን የሚያስጠላው እንጂ እንደዚህ ነገር ያው አሪፍ ነው፣ ደስ ይላል። ሁሉም ቤተሰብ፣ ጓደኞች ሁሉም ተሰባስቦ ሰው እንደሚወዳት ያሳያል። ግን አንዳንዴ ያለባበስ ምናምን ትንሽ ቢስተካከል ያው ይመከራል። ትግራይ ላይ ጦርነት አደረገ። አሁን አማራ ክልል ጦርነት እያደረገ ነው። ቤኒሻንጉል ላይ ጦርነት አለ። ሶማሊያ ላይ ጦርነት አለ። አፋር ክልል ጦርነት አለ። ይሄ ሁሉ ለቅሶ ላይ ነው ያለው። ለቅሶ ላይ የሌሉት ሰዎች ምን አይነት ሰዎች ናቸው? ዛሬ ጀዋር መሐመድ ፖስት እያደረጋቸው እንዳሉ አይነት በግሩፕ ተደራጅተው አብይና ኦሮሞ እንዳይደሉ ኦሮሞን ትራክተር የሚሰጠው መሬት የሚያንበሻብሸው በኦሮሞ ለመደበቅ ነው። ልክ ህወሓት በትግራይ ህዝብ እንደተደበቀችው በአጋዚ ውስጥ እንደተደበቀችው ለ30 ዓመት እነ ምግብ እኮ ባህላዊ ጀነራል ነው ትግሬ የሚሉት እኮ እያታሉት እንጂ አሁን ትግሬ ሁሉ ጀነራል ነው። የደንቆሮ ሊያታለው የዘረፈው ወርቅ ስለጠየቀው ነው የትግሬ ወጣት ያጋዚ ወጣት። አሁን ኦሮሞም እና አብይ ሊደበቁ ነው ትራክተር የሚሰጧቸው። አማራን ነቅለው ኦሮሞን አዲስ አበባ ላይ የሚየተከሉ ያሉት ለኦሮሞ ይሰራሉ ተብሎ ስልጣኑን ለማስቀጠል ነው። አብያለሁ የኦሮሞች ፍላጎት አይደለም። ኦሮሞ አማራ ከአዲስ አበባ ላይ ተነቅሎ እሱ እንዲተካ አይፈልግም። ሞጣ ቀራኒዮ ና በለው ና ቴዲ ና በለው ያልከው ቪዲዮ ደርሶኛል። ለማይቀረው ጦርነት ተዘጋጅ። ይሄን አድርሱልኝ። ሞጣ ለማይቀረው ጦርነት መዘጋጀት አለበት። ቆርጠላ ክለት ብለህ የተናገርከው ይዋጣልን ቪዲዮ ደርሶኛል። ወይኔ ወይ አንተ መጀመሪያ ወደ ፋይናል ግጥሚያ ከመግባታችን በፊት በኔና በአንተ መሀል የቃላት ጦርነት ይፋፋማል፣ እንደ ጉድ ይቀጣጠላል፣ ይነዳል። ከዛ የምንፋለምበትን ሜዳ ቀንና ሰዓት እንመርጣለን። ይለይልናል። ይሄን አድርሱልኝ። ተቀብያለሁ። ጥሪ ደርሶኛል። ተቀብሎታል። ትሄድ ይበሉት። ራስን እያደራጀህ ጠብቅ። እኔም ራሴን እያደራጀው ጠብቃለሁ። ሞጣን ለመግጠም በምናደርገው ፋይናል ፍልሚያ ላይ አንዳች በውስጥ የምንነጋገራቸው ወይም ደግሞ በአደባባይ ላይ የምናደርጋቸው ሚቲንጎች ይኖራሉ። የምንድፋቸው ታክቲኮች ምናምን ሊኖሩ ይችላሉ። በትዕግስት ጠብቁ። ቀላል ተጋጣሚ አይደለም። ውስጥ ውስጡን ሰው ሲያደራጅ የኖረ ሰው ነው። ደጋፊ ሲያደራጅ የኖረ ሰው ነው። ከሞጣ ጋር የምናደርገው ፍልሚያ ዝም ብሎ አይደለም። በአምስቱም አቅጣጫ ዝግጅት ያስፈልጋል። ስለዚህ ታይቶም ተሰምቶም በማይታወቅ ፋይናል የሆነ ባትል ከኔ ጋር ይኖርሃል። ተዘጋጅ። እሺ፣ ከልብ ነው የማመሰግነው። ሞጣ በጣም የምወደው ሰው ነው። በነገራችን ላይ በጣም የምወደው ሰው ነው። በጣም ነው የምወደው ሞጣ በጣም ይዝ እሱ ራሱ ፖለቲካን ሲተነትን አይታችኋል። ጨዋ ቦታ ላይ ሲመጣ እንዴት ጨዋ ሆኖ እንደሚተነትን አይታችኋል። ሞጣ በነገራችን ላይ ለፖለቲካ ክብር ይሰጣል። ታውቃላችኋል። ለፖለቲካ ክብር ይሰጣል። ለፖለቲካ ክብር ከመስጠቱ የተነሳ ሱፍና ከረባት አርጎ በቁም ነገር ነው የሚያወሩ። ቁም ነገር ያለበት ቦታ ላይ በነገራችን ላይ ሞጣ ቁም ነገር ያለበት ቦታ ላይ በቁም ነገር 4 ደቂቃ ስጡት፣ 5 ደቂቃ ስጡት፣ 7 ስጡት። በተሰጠችው ደቂቃ ቦምብ የሆነ ፖለቲካ መስራት የሚችል ሰው ነው። አላያችሁም? ባለፈው መቶ
እኚህ ተሳዳቢዎች ጋር ምናምን ሲወጋጉት ምናምን ነው እንጂ ስርዓት ያለበት ቦታ ላይ ሞጣ የሚሰራው ፖለቲካ አይጣል ነው። ከባድ ፖለቲካ ነው የሚሰራው። ላይ ድምፁ ግሬስ አለው። የሚናገረው ንግግር ብትንትንን ሊያወጣ ይችላል። የሚናገረው የሚጠቀማቸው አረፍተ ነገሮች ምናምን ከባባዶች ናቸው እና ትክክለኛ ፖለቲከኛ ነው። በነገር ላይ እሱ ራሱ ጎበዝ፣ ቀላል ፖለቲከኛ እንዳይመስላቸው። ሸማቀቅ እኛ ስንናገራት እሷ እንድትሸማቀቅ፣ ሁለት ደግሞ እሷን ደግሞ በቪዲዮ ማሸማቀቅ፣ ከዛ አዶንያስ እየተለያት እንዲሄድ ነው። እንደውም አናለያይም። ትናንት እናፋታለን ብዬ ነበር። አንገስ አናፋታም። በጣም ነው ማች የሚያደርጉት። በነገራችን ላይ በጣም ነው ማች የሚያደርጉት። መለየት የለባቸው። እሱም አለሱ አይደምቅም፣ እሷም አለሱ አትደምቅም። እዛ ሴት አትደምቅ፣ ምንም አትደምቅ። ለምን? የእነሱ አጀንዳ ለመለያየት ገባችሁ? እኔ እንዳሰብኩት ብቻ አይደለም። ሊለያዩቸው ይፈልጋሉ። ደስ ብሎ አዶንያስ ስለ እሷ ጥላቻ ስንሰድብ ወደዛ እንዲሄድ በሚዲያ ግፊት እንዲሄዱ ስራዬ ብለው እነ ብላት የቻለ ነው። እነዚህ ደደቦቹ የሉ ወደ ዘር ወደ ምናምን ስለወሰዱት እነሱ ጃኒ በተገኘ አጋጣሚ ተሰድበው ከዛም አዶንያስ ላይ ተጽዕኖ እንዲፈጠር ይፈልጋሉ። ዝም ብዬ አየኋቸው። ጸጥ ብለው ሪፕሌስ ያደርጉ አየኋቸው። ገባች? ሪፕሌስ ያደርጉ ባይዘወይ ማለት ነው። አንዳንድ ሰው በቃ ዞሮ ወደ አንተ ነው የሚመጣው። በቃ ትክክለኛ መንገዱ እያወቀ ሲሄድ ደጋፊም ይሁን ተቃዋሚም መጨረሻ ያንተ ነጨብጨብ። በቃ አሁን እቺ የምታዩት ባለፈው ስንት መከራ ስንት እየተናገረች እንዳልነበር አሁን ግን ተመልሳ ያው የነሱ አድናቂዎች እየነሱ አንድ ላይ መሆን አለባቸው። እሷ ያለሷ አትደምቅም፣ እሱም ያለሷ አይደምቅም። እዚህ ጋር ምንድነው የሆነው መሰላችሁ? ጃንዬ ልጅ ሚካኤልን ሃይን ያለችው ሰላም አለችው። ሰላም ተባባሉ። በልጅ ማይክ ኮንሰርት ላይ ነው ያው ግን እሱ ወደ መድረክ እንድትወጣ ጋበዛት እጇን ይዞ። እነዛ ደግሞ ሰው ወደ መድረክ እንዳይሄድ ሲከላከሉ የነበሩ ጋርዶቹ ደግሞ አቅፈው ደጋግፈው ወደ መድረክ ሊያስወጧት ማለት ነው። ይሄ ከምንድን ነው የሚመጣው? ሰው ሲወድህና ሲያከብርህ የሚመጣ ነገር ብቻ ነው። ከዛ ሁሉ ሰው መሀል ተጎተተ የምትወጣ። ልጅ ሚካኤል ጃል ሜዳ ሰፈር ልጅ ነው፣ የሰፈሬ ልጅ ነው። ዛሬ ትክክል ነው። ያው ሰው ሲወድህ ነው መቼስ አቅፎ ወደ መድረክ ላይ አውጥቶ እንደዚህ የሚያደርግ እንጂ የማይወዳት ቢሆን ሲጀመርም ወደ መድረክም አያስወጣትም ነበር። አንተ ጉደኛ፣ አንተ ታሪከኛ፣ ለካስ የከሰርሽ ጊፍተር ነሽ። ስምሽን ቀይረሽ ጊፍት ትሰጪ ነበረ። ለካስ ከነ ድምፅሽ ነው የሰማሁልሽ የደረስኩልሽ። ትርመጥምጥ ነበር ለካስ በየሴቱ ቤት። ጋይስ በጣም እኮ ነው የሚገርማችሁ እኮ ጌታ፣ እንደው በጣም እኮ ነው የሚገርመው። ጊፍት እየሰጠ ከምትርመጠመጥ ለልጆች ካታደርግም ለልጆች እንትን ቻይልድ ምንድን ነው ክፈል አትክፈል እየተባልክ ከምትጨቃጨቅ አትሰጥም። ጊፍት ትሰጣል። ዩሲ ጋይስ ዩሲ የሀገሬ ልጆች አያችሁ። ታዲያ እኔ እውነት የለሽም ነው የምትሉኝ? ሊያሾ ብትናገሪ እውነት የለሽም ነው የምትሉኝ? የአራት ልጆች አባቱ ነው ጋይስ። ትራክ እየደከመ 24 ሰዓት 2 ቀን 3 ቀን ሙሉ 1 ወር ሙሉ መንገድ ላይ የሄደ ያመጣውን ገንዘብ ጊፍት ይሰጥ ነበረ። በፌክ አካውንት በሆነ አካውንቱንም አውጣላችኋለሁ ከፈለግሽ ከነ ልጅቷ ሊያነካክተ የራስን ዱር ዘረገፍ አርፈ ዝም ብላ አስተማሪና አማካሪ ሆነብት ቆይ ይሻል ነበር። ይሄ ነው የምን ዳር ገባ
ዳር ወጣ ገፈተርከን ጎተትከን ምንም ነገር ባይዘው የቴዲ አፍሮ እየተቸተ ነው። የቴዲ አፍሮ ዘፈን ሊተችት ነው። ለምን እንደነ ማሪዮስ ለምን አታወጣም? ለምንድን ነው እንደዚህ አይነት ዘፈን ያወጣው ምናምን እያለ ነው። እስኪ አብረን እንየውና መጨረሻ እናንተም ያላችሁ ሀሳብ ኮሜንት ላይ አስቀምጡልኝ። ጽድት ያለ ነው ፖለቲካ ይሄ ዘፈን ውስጥ አሁን ወላሂ እንደውም ይሄንን ነው መስማት ያለብን። የወጣት ዘፈን አማርኛ ከተባለ ገፈተርከኝ የለ መሀል መተገባህለ ዳራ ወጣኸኝ የለ ጎተትከኝ የለ ቦጨከኝ የለ ይሄ ነው። ይሄው ደጉ ባላገሩ ወይ ሰው ማማሩ ፋሲካ ደግሞ የፋሲካ ሰሞን ላይ መጥቶ ለከፉ በበዓል ምድር ቴዲ እንደው በላይ ውረድብህ አንተንስ ፋሲካ እንዳናጣጥም በፋሲካ ይሄው ደግሰው ድግስ ነው እንዲህ ማለት እየቻለን ገፋኸኝ መሀል ገባ መሀል ወጣ ዳራ ወጣኸኝ ያንደርድር የስራህን ስጥ የማንም ኤርትራን እና ምንም ተቀላቃይ መጥቶ በጥብጦ አስቀመጠ። ስለ ዘር አርፈን በዘር መጋጨት ትተን የኔ ውድ የኔ ማር ተባብለን ከሁሉም ጋር መኖር ስንጀምር ከ8 ዓመት በኋላ ሹክክ ብላ መጣችና ብልት ይሄን ህዝብ ልታባይ ደግሰው ዮማሪዎስ በሉ ከዛን ያጩን ክፈቱ። አዎ ይሄ ነው ታባይ በዚህ ፏ በሉ እናቴ ትሙት። ይኸው እንዳትሞኙ። ቅኔ በደንብ ይገባኛል። የኔ አባት አማርኛም ቦርቀቅ ቀርቦ ወደ አማርኛም በደንብ አስፍቶ እንድንግባባበት ያደረገው አያቴ ነው፣ ጸጋዬ ገብረ መድኅን ነው። እኔ ሁለቴ መስማት አይጠበቅብኝም። ገፋኸኝ፣ ጎተትከኝ ይሄ አያስማማንም። እችኛዋ ጥሩ ነች። የማሪዎስ ደግሰው ድግስ ነው። ፋሲካችንም ፏሳለ በፋሲካ ምድር ዳስጣል ባይዶይ ልንገራችሁ፣ ዳስጣል ሲጀመር ዳስ የምጣለው ሰው ሲሞት ድንኳን ማለት እኮ ነው። ባይዞይ በአማርኛ ድንኳን ጣሉ፣ አልቅሱ። ሬት ለቀስል ለምን አለቅሳለሁ? ይኸው አለ እኮ በአማርኛ ከፈለኩ ይሄን፣ በኦሮምኛ ከፈለኩ ደግሞ ገላና ጋሮምሳና ዮብሰን አሁን ያወጡት አለ። የኔ ዳስጣል እሱ ነው፣ በሱ ሄድበታለሁ። ኖ አለ እኔ አልጣላትም፣ ልታባይ አልጣላትም እንዴ ሀገር ሞቴ አገር አልሞትም። ልትታመም ትችላለች እንጂ የኔ ሀገር አትሞትም። ዘረኛውን ወላሂ እኔ ዘረኛ አይደለሁም፣ ልሆንም አልችልም። ደጉ ባለ ሀገሩ አይገርምም ማማሩ እንደሱ ነው የሚባለው እንጂ ገፋኸኝ ዳራ ወጣኸኝ ምንድን ኢትዮጵያ ላይ መኖር ራሱ በራሱ ሲሆን አይደለም። ግን ፈጣሪ እንዲሁ ገነት ምናምን አያስገባም። እውነቴን እኮ ነው። እግዚአብሔር ምስክር፣ ኢትዮጵያ ስለኖርክ የሆነ ገነት ምናምን የሆነ ቦታ ሀዘኔታ የለውም ፈጣሪ እንደው ቢያዝን። እግዚአብሔር ምስክር እኮ ነው የምለው። በጣም የሲኦል ዓለም ነው። እንደው አዝኖ የሆነ እናንተ ተሰቃይታችኋል፣ በቃችሁ እዚህ መኖር ራሱ ምናምን ብሎ የሆነ ቦታ ምናምን አያዘጋጅም። ጌታ ያዘጋጃል ብዬ አስባለሁ። በእውነት ተሰቃይቷል። ቴዲ አፍሮ ያልከው ነገር አያግባባንም። ማላወጣሁ መሀል ገባ ፈጀኸኝ። ዮናስ ሙሉነህ እባክህ ልለምንህ፣ እኛን ተወን። እኛ ለህዝባችን የቆምን ሰዎች አፍን ተከራይተው ነው የሚያሰድቡ። ግድ የለም ገንዘብ ከሌለን ልስጥህ፣ ጠይቀኝ በውስጥ ትናንት ገንዘብ ስቆጥራይተ እልክልሃለሁ። 1-3-4 ይችላል እረዳሃለሁ። በእውነቱ ነው የምላቸው። ምክንያቱም የሚበላው የለም። ይሄ ልጅ ታስሮ የወጣ ድሮ ፋይሉ የተበላሸ ነው። እንደኔ ሰርቶ መብላት አይችልም። እውነት ነው። ወጣቱ ነው ዚያን ያጠፋው ነገር አለ። ስለዚህ ዮናስ ልጆችን ለማሳደግና ለመብላት ብሎ ነው። ስለዚህ ዮናስ እኛ እንረዳለን። በቃ አታሽቃብጥ አብረህ። እውነት ለአማራ ነው የምታገል ትላለህ። ትሳደባል ነበር። አርበኛ መሳፍንትን በ75 ዓመቱ መትረጊስ ይዞ የሚታገልን ሰው ትስታዋርዳል ነበር። እናታችሁ አፈርት በር እዚህ ላይ ደብደ አሽቃበጥ አታሽቃበጥ። ይህንን ባይዘዌ ከኦሮምኛ ቋንቋ የዘፈኑ እነ ዮሳን
ለቴዲ አፍሮ መልስ ብለው የሰጡት ዘፈን ማለት ነው። ለነሱ ነው ተቃዋሚ አንድ ከሱ ከኦሮምኛ በኦሮምኛ ቋንቋ ነው የሚያቀርበው። እስኪ እንስማ። ተክቲ ተነሽ ቀበትን ናንጅራችሁ ቱ እንጅራችሁ ዋንተ ፉራሚ ወይ ሶቢያ ማይቲ ወጂ ለየ እጀደ ኢለ ኢሚማ ቦይቸ ሶባ እንደደዋል ምንም አታመጣ ምንም አታመጣ ሶባ ይዚ ወጂ ንበው አራተ ሰልትም ተኒ ወር ኮሜንት እንድገዘ ግማታ ነው ኢባዚ ወጂ ንቦና ሶባ ዮይዚ ወሊ ራህመተ ጎታን ከይሲ ወጂ እንዳበዷል በከይዚ ነው ወላጅ የምተልቲ ታይ ሲላል ጀዝባውን ሁንደ ወረ ኮሜንት ጀራፋን በቱጣፋ ሮቦት በዛረ ብሎክ ነሪያ ይፈከት ወረበ ካደረ ሶቤትን ይበረከነ ቆረታ አጀንዳ ብያ በለሱ والله أجدا وربي بيجت ورا جرّا يران كنا بلّت وكان قط هون ديسي بيتامته بريد بشيشاني درجون ياته أفوتو وانتوني إلما على كبا وبوليس على كبا يدنا مليون حوالا ثقافته هون ديسي والله هون ديسي إلما كارنت هون ديسي شوف دوت هولني تونين ورموما كارنت تراجمه وبوليس كذا فنيفته دوبت تيجي أكفته كودو أي سمام አንተ ስትቀጠቅጥ አይሰማም? ሌላ ዘፈን ሲያወጣ ነው ምሰማክ? እሺ አንተ ስትገል ኦሮሞማ ስትነጋሙ ስትገል ስትጨፈጭፍ ስታስር ስትዘርፍ አይሰማም? አሁን ቴዲ ዘፈን ሲያወጣ ነው የተሰማክ? ኦሮሞማ ምን አይነት ኦሮሞማ ነው አንተ ያልከው? አፋን አማሪ ፋትን ይስነረን ይሆን ቅሽቦች ደበርሰይት ንከን ነው ይመረ ሀሮት ፈኬቲ fakkeessa kana dadhabne ani fakkeessa naan ta'u jaalatte jibbite fakkeessa naan ta'u ayi machin fakkeessun jaaladhu osoo isin walii galtee qabaattanii wal hubattanii wal qusattanii wal gorfattanii ምናምን jettanii no problem bakka isin raahumata waliin qabnetti maal godhaa fakkeessa isin wajjiina maal godha giraa eegabban kana wanni afaan qabadhee waan deeggaru dhabee calliseef kana bara kun kaani raahumata qabu kaan gora yookaan raafmatan qabu kaqabu harkaa qabu kaan raafmatan jidduu lafatti miskiina du'a miskiinni abbaa dhabe kanatti dhagahamu dararaa miskiinati malee ቴዲ አፍሮ ለምን አልበም ለቀቀ ብላችሁ አጀንዳ ልትፈጥሩ እና ፖለቲክስ ልትሰሩ ለመጣችሁ ቅማላሞች ለእናንተ ነው ሜሴጅ። እሳይ ሰፖርት እናደርገዋለን እኛ። አርቲስት አይደል? አርቲስት ምን እንዲያደርግ ነው የፈለገው? አልበም ለቀቀ፣ አርቲስት ነው። አርቲስቶች አልበማን ነው የሚለቁት። ሌላ ነገር ምን የሚያደርጉ ይመስላል? እናንተ ቅማላሞች ነገር ለመፈትፈትና ሰውን ለማነካካት ስራችሁ ነው። ሰው ዘፈን ሲለቅ ኢንጆይ አርግ፣ ኤንተርቴንመንት ብቻ ነው፣ ሌላ ነገር አርጋት እና ምትፈተፍት ቅማላሙላ እሳይ ተቃጠሉ፣ ቅጥል በሉ። እሳይ ገና 1 ሚሊዮን ቪው 2 hours ነው ምናምን ነው ገና ይበጣጥሳል። ሬከርድ ቢልቦርድ ላይ እንዳዋለን ኔክስት ዊክ ነምበር 1 ማለት ነው። እሳይ ተቃጠሉ። ቴዲ አፍሮ አልበም አወጣ። እኔ ምን አገባኝ? ይመለከተኛል? ለእኔ ዳቦ ይሆናል? ነዳጅ ቢያወጣ ነበረ እኔ ማዳምጠውና መከታተለው ማለት በአሁኑ ሰዓት እሱ አልበም አወጣ አላወጣ በዚህ ሰዓት ላይ የእሱን አሰሳት መጣ ገና የቤት ኪራይ እየደረሰበት ቴዲ አፍሮ አልበም ወጣ። ምን አይነት ህብረተሰብ ነው? የቴዲ አፍሮ ዘፈን በአሁኑ ሰዓት አንተ ቁጭ ብለህ የምትሰማበት ነው? ዘፈን የምናዳምጥበት ሰዓት ነው? በየትኛው የተረጋጋ መንፈስ ነው አንተ የእሱን ቅኔና አንተን የምታዳምጠው? አይደለምና አሁን ያወጣውን ዘፈን የዛሬ ስንት ዓመት የዘፈናቸው ዘፈኖች እንኳ ያልገቡኛሉ። እኔ አይደለም አሁን ሊገባኝ በዚህ ሀሳብና ውጥረት ውስጥ ሆኜ ማለት ነው። የራስን ችግርን ባዳመጥክ መጀመሪያ ማለት ነው ዘፈን ተውና፣ አሁን ዘፈን የምናዳምጥበት ጊዜ አይደለም፣ ችግራችንን ራሳችንን የምናዳምጥበት ጊዜ ነው። ቴዲ አፍሮ ዘፈን አወጣ ይለኛል እንዴ? የተመቸው ሰው ያዳምጥ። አንዳንድ የውጭ ሀገር የሚኖሩ ሴቶች እዛ የሚሰሩት እብድ ናቸው ብሎ ሰው የሚሰይም ሰው አለ እና እኛ እብዶች አይደለንም። የራሳችን ለመቀየር ቤተሰቦቻችን ለመቀየር ነው። ውጭ ሀገር ስንሄድ በልጅነታችን ማግባት እያማረን መማር እያማረን ብዙ ነገር እያማረን እዛ ሄደን የምንሰራ የራሳችን ለመቀየር ወይ
እየተፈታተነኝ ነው እና ያጣምጣብኝ። አንተ ደግሞ እነዚህ ፋራ ናቸው፣ መሀይም ናቸው። አዝማሪ ንጉሥ አድርጎ የመጣ ትውልድ አይተርፍም። ቴዲ ሊቀ መኳስ ነው እንጂ ንጉሥ ሊሆን አይችልም። የሳልሳዊ ቴዎድሮስ ሙታቀራኒው በእርግጥ ሊቀ መኳስ ሆኖ ግጥም ሊገጥም ይችላል። ንጉሥ ልናደርገው አንችልም ነው። ይሄ ቆጮ ተሸካሚና ጫት አድቃቂ፣ የአውሮፓ ኳስ አድናቂ፣ የቻምፒዮን ክለብ ደጋፊ መሀይም የእሱ አድናቂ እናውቀዋለን። የኳስ አንጠልጣይ ኳስ አንጠልጣይ ማቴማቲክስ ሂድ ብትለው አይችልም። ጨርቦሌ የጨርቦሌ ፓርቲ ወይም ደግሞ ቴዎድሮስ ካሳው፣ ገርማሞ ዱካሳ፣ ዘብሔረ ጨርቦሌ ዘብሔረ ጩሆ ብለነዋል። ጩሎ ናቸው እንደዚያ የሚያታ ቴዲ አፍሮ ዘረኛ ነው። እንዴት አንተ በዘረኛ ሙዚቃ ትሰራለህ? እንዴት ነው ቴዲ አፍሮ የምትለው? እኔ ቴዲ አፍሮ ዘረኛ ከሆነ የትኛው ሰው ዘረኛ እንደማይሆን እና የትኛው ሰው ኢትዮጵያዊ እንደሆነ የትኛው ሰው ከዘር የጸዳ እንደሆነ ቴዲ አፍሮን ዘረኛ ካልን የትኛው ማን ነው ዘረኛ ያልሆነ? እና የሆነ ሚዛናችንን እኩል ብናደርገው ደስ ይለኛል። እኔ እኮ እግዚአብሔር ነው የምላችሁ ቴዲ አፍሮ ንጉሥ ነው ስል በምክንያት ነው የምልህ። ተመልከት፣ እነዚህን ተመልከት። አማርኛ አታወሩ፣ አማርኛ የኢትዮጵያ አንደኛ ቋንቋ አይደለም ኦሮሞኛ ነው ምናምን እያሉ አማርኛ የሚያወራ ሰው እስከ መመታት የደረሱ ሰዎች አማርኛ እንዲዘፍኑ አደረጋቸው። ከዚህ በላይ ንግስና አለ? ከዚህ በላይ መቻል አለ? እግዚአብሔር እስኪ አማርኛ አትወሩ፣ አማርኛ እስከ መጸየፍ ድረስ የደረሱ ሰዎች እንዲያወሩ አደረጋቸው። አማርኛ ንጉሱ ትችላለህ፣ እግዚአብሔር ቴዲ አፍሮ ይመችህ፣ ትችላለህ። ጸበል ሆንክባቸው እኮ ያስለፈለፍካቸው። እስኪ ኮሜንት ጋር እነዛ ሰዎች ስለሚኖሩ እናንተ አጨናንቁልኝ። የኔ ቤተሰቦች ሁላችሁም ኮሜንት ጋር ቴዲ እያላችሁ ጻፉልኝ። እነዛ ሰዎች ይኖራሉ እና በደንብ ጻፉልኝ። ይቻማቸው። እኔ አባታ ተቀኔ ፎሎሩ መልስ ዘፈን መልስ ምላሽ ልስራለት ያለ አንድ ሌላ አርቲስቶች አይታችሁ ታውቃላችሁ? መሀይም ስለሆናችሁ። የዛሬ ቪዲዮዎችን እነዚህ መስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ እያደረጋችሁ ቻው።